ቃል አነባለሁ። ካነበብኩ በኋላ አጭር ጸሎት እንጸልያለን። ክብር ለእግዚአብሔር ይሁን። ሃሌሉያ። የማነበው ክፍል ኢሳይያስ መጽሐፍ ምዕራፍ 33 ላይ ነው ያለው። ኢሳይያስ 33 ቁጥር 13 ላይ ነው። እንዲህ ይላል፣ እናንተ በሩቅ ያላችሁ የሰራውትን ስሙ፣ እናንተ በቅርብ ያላችሁ ኃይሌን እወቁ። እናንተ በሩቅ ያላችሁ የሰራውትን ስሙ፣ እናንተ ደግሞ በቅርብ ያላችሁ ኃይሌን እወቁ። ክብር ለጌታ ለዘላለም ይሁን። እግዚአብሔር አባት ሆይ እናመሰግናለን። እንዳንተ ያለ ማንም የለም። አንተ ታላቅ አምላክ ነህ። አንተ ኃያል አምላክ ነህ። መድኃኒታችን ሆይ በእውነት ደግሞ ይህንን እድል ስለሰጠህን እናመሰግናለን። በፊትህ ሆነን ቅዱሱን ቃል እንድንሰማ እግዚአብሔር ሆይ በር ስለከፈትክልን እድል ስለሰጠህን ጌታ እናመሰግናለን። ይሄ ቃልህ ለሁላችን በሕያው መንፈስ የተገለጠ ይሁን። ሁላችን በፊትህ አለንና እግዚአብሔር ሆይ ተናገረን፣ ምከረን፣ ቃል ይምጣል። እግዚአብሔር ሆይ በምትፈልገው መልክ ወደኛ እንድትመጣ እንጸልያለን። ክብር ሁሉ በሰማይና በምድር ላንተ ይሁን። ሁሉ ጊዜ ስለምትባርከን እናመሰግናለን። ሁሉ ጊዜ ስለምትናገረን እናመሰግናለን። ሁሉ ጊዜ አንተ ከኛ ጋር ስላለህ እናመሰግናለን። ክብር ለስም ይሁን። በጌታ በኢየሱስ ክርስቶስ ቅዱስ ስም ጸለይኩ። አሜን አሜን። ክብር ለጌታ ይሁን። አሜን። እዚህ እንደማይሸጥ ፓስተር ነግሮኛል። ዴንቨር አሜን አይሸጥም ብሎኛል። ካሽ የምታወጡበት ከሆነ አልላችሁም፣ ግን እስቲ አሜን። እስቲ አንድ ጊዜ አሜን። ክብር ለጌታ ለዘላለም ይሁን። የሚገርማችሁ ነገር ይሄን ክፍል ስንመለከት እግዚአብሔር አምላክ የሚጣራ አምላክ እንደሆነ እናያለን። የእግዚአብሔር ጥሪ ብየዋለሁ። ኢሳይያስ 33 ቁጥር 13 ላይ እናንተ በሩቅ ያላችሁ የሰራውትን ስሙ ይላል። እንደገና ደግሞ እናንተ በቅርብ ያላችሁ ይልና ደግሞ ኃይሌን እወቁ ብሎ ይናገራል። ሁለት አይነት ጥሪ ነው እግዚአብሔር እዚህ ጋር የሚናገረው። ስለማና ስለማ? በሩቅ ስላሉና በምን ስላሉ? በቅርብ ስላሉ። እናንተ በርቀት ላይ ያላችሁ፣ ራቅ ብላችሁ ያላችሁ ሰዎች ስሙኝ አለ እግዚአብሔር። የሚሰሙት መልእክት ምንድነው? የሰራውትን ስራ ምን አድርጉ? እዩ። ስራን ሰርቻለሁ፣ ስራን አከናውኛለሁ። ስራ ተከናውኗል፣ ተሰርቷል፣ ሁሉ ነገር አልቋል። እናንተ በሩቅ ያላችሁ ነው እኔ ስራን ሰርቻለሁ አለ እግዚአብሔር ሲናገር። በቅርብ ስላሉት ደግሞ ሲናገር እናንተ በቅርብ ያላችሁ ደግሞ አለ እግዚአብሔር ኃይሌን እወቁ። ኃይሌ ይታወቅ። ለሁሉ ነገር እግዚአብሔርን ማወቅ። እግዚአብሔር አምላክ እንዲህ ነው ያለ፣ እኔን እወቁኝ። ኃይሌን ሲል ማን እንድናውቅ ነው? እግዚአብሔር እንድናውቀው። የሚገርማችሁ ነገር እግዚአብሔር አምላክ ሁሉ ጊዜ ይጣራል። በልጁ በኢየሱስ ክርስቶስ እግዚአብሔር ይጣራል። በተለያዩ ዘመናትም ስናይ እግዚአብሔር አምላክ በመጽሐፍ ቅዱስ ውስጥ ስንመለከት ሳያቋርጥ እግዚአብሔር ሲጣራ ነበር። ሰዎችን ይጣራል። እግዚአብሔር የሚጣራ አምላክ ነው። ጌታ የተመሰገነ ይሁን። ለምንድነው እዚህ የተገኘ ነው ብለን ካሰብን እግዚአብሔር ስለጠራን። እግዚአብሔር የሚጣራ አምላክ ነው። ተመልከቱ፣ ወደ ኋላ መለስ ብለን ስናይ እግዚአብሔር አምላክ በዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ጠራው። ና አለው አብርሃምን ከኡር ካለበት ስፍራ ከዛ ምድር ውስጥ እኔ ወደ ማሳይ ምድር ና ብሎ እግዚአብሔር አብርሃምን ሲጠራው እናያለን። አብርሃምን ጠራው እግዚአብሔር ይጣራል። ሙሴ እንደዚህ አለው በዘጸአት ምዕራፍ 3 ላይ ሙሴ 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 አንተ የቆምክበት ምድር ምንድነው? የተቀደሰ ነውና ጫማህን ምን አድርግ? አውልቅ አለው። እግዚአብሔር ምን አይነት አምላክ እንደሆነ ታውቃላችሁ? የሚጣራ ሲፈልግ እግዚአብሔር እንደውም በስማችን ይጠራናል። እግዚአብሔር የሚጣራ አምላክ ነው። በቃ የሚጣራ የሚፈልግ አምላክ ነው። ሰዎችን ይፈልጋል እግዚአብሔር የሚፈልግ የሚጣራ አምላክ ነው። አንዳንድ ጊዜ ሲፈልግ ደግሞ ትውልድን ይጠራል እግዚአብሔር። ኤርምያስ መጽሐፍ ላይ ኤርምያስ ምዕራፍ 2 ቁጥር 31 ላይ ስታነቡ እንደዚህ ነው የሚለው፣ ትውልድ ሆይ ይላል እግዚአብሔር ሲናገር፣
የእግዚአብሔርን ቃል ምን አድርጉ? ተመልከቱ አለ እግዚአብሔር። ትውልድ ሆይ ጀነሬሽንን እግዚአብሔር ትውልድን እግዚአብሔር ይጠራል። እንዳለ ከተማን እግዚአብሔር ምን ያደርጋል? ይጣራል። እግዚአብሔር አምላክ የሚጣራ አምላክ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ነው ሐዋርያው ጳውሎስ ደግሞ በአዲስ ኪዳን ላይ ስንመጣ ያዳነን በቅዱሱ አጠራሩ የጠራን ማን ነው ይላል? እግዚአብሔር እኮ በቅዱስ አጠራሩ ጠርቶን ነው የዳን ነው። እኛ እኮ ፈልገን ነው አይደለም፣ እግዚአብሔር ፈልጎን ነው። ፈልጎሽ እኮ ነው ጌታ። ክብር ለእግዚአብሔር ለዘላለም ይሁን። እግዚአብሔር አምላክ የሚጣራ አምላክ ነው። ጠራኝ። እኔ ፈልጌው እኮ አይደለም፣ ፈለገኝ። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? እሱ የጠፋውን ሊፈልግና ሊያድን ምን አድርጓል ይላል? መጥቷል ይላል። በቃ ፈለገን፣ ፈልጎ ጠራን። አንቺን ያለሽበት ቦታ ድረስ መጥቶ ጠራ። አንተን እዛ ያለበት ቦታ ድረስ መጥቶ ጠራ እግዚአብሔር። ዛሬ እዚህ ጋር የምናመልከው ዛሬ ነፃ የወጣ ነው እግዚአብሔር አምላክ እኮ ስለጠራን። ጌታ ጠራን፣ እግዚአብሔር ጠራን። ክብር ለኢየሱስ ይሁን። እስቲ አክብሮትን ለዚህ ጌታ እንሰጣለን። እስቲ ስለጠራችሁ፣ ስለተጠራችሁ፣ ሕይወትን ስላገኛችሁ ጌታ የተመሰገነ ይሁን። ይህ አምላክ እግዚአብሔር ለህብረት ይጠራል ሲፈልግ። ወደ ልጁ ወደ ክርስቶስ ኢየሱስ ህብረት የጠራችሁ ጌታ ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር እኮ ወደ ህብረት ይጠራል። ጌታ የተመሰገነ ይሁን። እግዚአብሔር እኮ የሱን በጎነት እንድንናገር ይጠራል። ለዚህ ነው መጽሐፍ ቅዱስ ሲናገር ከጨለማው ዓለም ወደሚደነቀው ብርሃኑ ምን ያደረጋችሁ ይላል? ይጠራችሁ። ምን እንድታደርጉ ነው ሲል የሱን ቅድም የተነገረውን ነገር እዚህ ጋር የሱን ምን እንድታደርጉ? በጎነቱን እንድታውጁ። ጥሪው ራሱ በጎነትን የመናገር ጥሪ ነው። እግዚአብሔር አምላክ የሰራውን ላንቺ ያደረገውን ለደህንነት የተከፈለውን ከየት እንደመጣሽ ምን እንደሆነልሽ ሕይወት እንደተሰጠ ሕይወት እንደተቀበልክ እግዚአብሔር አምላክ ያደረገውን ነገር እንድንናገር እግዚአብሔር አምላክ ጠርቶናል። ክብር ለእግዚአብሔር ይሁን። ጥሪው ይሄ ነው። ተጠርተናል። ሃሌሉያ። ምን አይነት እድለኞች ነን! ተመልከቱ። ጥሪው ሁለት አይነት ጥሪ ነው። እዚህ ጋር ነብዩ ኢሳይያስ ባይዘይ የኢሳይያስን መጽሐፍ ምን ብለው ይሉታል የመጽሐፍ ቅዱስ ሰዎች? የብሉይ ኪዳን የወንጌል መጽሐፍ ይሉታል። ከመጀመሪያው መጽሐፍ ጀምሮ አይታችሁ እንደሆነ የኢሳይያስ መጽሐፍ እስከ መጨረሻው ድረስ ከሌሎች መጽሐፎች በተለየ ሁኔታ ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ የተነገረ ትንቢት የያዘ መጽሐፍ ነው። ኢሳይያስ የነገረውን መጽሐፍ የብሉይ ኪዳን የወንጌል መጽሐፍ ይሉታል። እሱ ብቻ አይደለም፣ ነብዩ ኢሳይያስንም እንደገና ደግሞ ምን ይሉታል? የብሉይ ኪዳኑ ወንጌላዊ ይሉታል። አብዛኛውን ስለ ክርስቶስ ኢየሱስ ስለተናገረ ማለት ነው። ይህን ክፍል ስናይ ምን ብሎ ነው የሚናገረው? ስለ ሩቅ ስላሉትና ቅርብ ስላሉት የሚናገር። ሩቅ የሚለው ምንድን ነው? ሩቅ የሚለው በተለይ ተመልከቱ፣ መጽሐፍ ቅዱሳችንን ራሱ ስናነብ ሰው ወይ ቅርብ ነው ያለው ሰው ወይ ደግሞ ምንድን ነው ያለው? ሩቅ ነው ያለው። ሩቅ ያለው ሰው ምን አይነት ሰው ነው ብላችሁ ካላችሁኝ ከክርስቶስ ኢየሱስ የራቀ ማለት ነው። ዛሬ በዚህ ጉባኤ ውስጥም ደግሞ በተለያየ በዚህ በሚዲያ በሚተላለፈው መልእክት ይሄንን አገልግሎት የምትካፈሉ ሰዎች ሰው ክርስቶስ ከሌለው ሩቅ ነው፣ ከብዙ ነገር የራቀ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከእስራኤል መንግስት ምን አርጋችሁ ይላል? ርቃችሁ። ኤፌሶን ምዕራፍ 2 ቁጥር 12 እስከ 13 ያለውን ክፍል ስናነብ ስለ ተስፋው ቃል ሲናገር ምን ብሎ ነው የሚናገሩት? በሩቅ ስላሉት ሰዎችና እንደገና ደግሞ እንዴት አድርገው እንደቀረቡ ይናገራል። በሩቅ ስላሉት ሰዎች ምንድነው የሚለው? ከእስራኤል መንግስት ምን አድርጋችሁ ነበር ይላል? ርቃችሁ ነበር። የተስፋው ቃል ኪዳን ለዛ ቃል ኪዳን እንኳን እንግዶች ነበራችሁ ይላል። መራቅ ብቻ ሳይሆን ተስፋውም ለእናንተ ምንድነው? እንግዳ። ክርስቶስ የሌለው ሰው ተስፋ የለውም። ኢየሱስ የሌለው ሰው ምን የለው? ተስፋ የለውም። ለዚህ ነው እንደውም ምን ይላል? ሆናችሁ ይልና ከዚህም ዓለም ተስፋን አጥታችሁ ይላል።
ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ነገር ግን አሁን ርቃችሁ የነበራችሁ በክርስቶስ ደም ምን አድርጋችኋል ይላል? ቀርባችኋል ይላል። ተመልከቱ፣ ይሄ ነው ወንጌል ማለት ይሄ ነው። የራቀ ሰው መቅረብ የሚችለው በማን እንደሆነ ታውቃላችሁ? አንድ ብቻ ነው ያለው፣ እሱም ደግሞ ክርስቶስ ኢየሱስ ነው። በሱ ደም በሱ መስዋዕት ሰዎች ሁሉ ወደ ማን መቅረብ ይችላሉ? ወደ እግዚአብሔር መቅረብ ይችላሉ ማለት ነው። ክብር ለእግዚአብሔር ይሁን። ሌላ ኦልተርናቲቭ የለማ፣ ሌላ መንገድ የለም። በሌላ መንኩ ገብተን እንገባለን ብለን አስበን ከሆነ ሌላ መንገድ እግዚአብሔር የሰራው መንገድ የለም። አንድ መንገድ ሰዎች የሚቀርቡበት መንገድ አለ። እሱም ደግሞ ክርስቶስ ኢየሱስ ይባላል። ክብር ለእግዚአብሔር ይሁን። ይሄ ነው። እኔ በጣም የሚገርማችሁ ነገር ሰው ሼክስፒር የሚባል አንድ ሰው የተናገረውን ነገር ልንገራችሁ። ታውቁታላችሁ ሼክስፒርን። እና ሰው ገንዘብ ቢያጣ ይላል ምንም ነገር አላጣም ማለት። ገንዘብ ቢያጣ ምንም ነገር፣ እንዴ ገንዘብ ያጣ ሰው ምንም ነገር አላጣም? እሺ። ሁለት፣ ሰው ጊዜ ቢያጣ የሆነ ነገር አጥቷል ይላል። ከዛ ቀጠለና ሰው ይላል ተስፋን ቢያጣ ሁሉን ነገሩን ምን አድርጓል? አጥቷል። ለካስ የሰው ልጆች የመኖርና ያለመኖር ዋና ወሳኝ ነገር ምን እንደሆነ ታውቃላችሁ? ተስፋ ነው። ገንዘብ ያጡ ሰዎች ገንዘብን ድሮ ካጡት በላይ በሆነ መልኩ በከፍተኛ ሁኔታ አግኝተው ትልልቅ ሰው የሆኑ ሰዎች አሉ። ገንዘብ ሊመለስ ይችላል። ታይም ስናስብ ሰዓት፣ ትላንትና 25 ዓመት ልደቱን ያከበረ ሰው በዚህ ዓመትም 25ኛውን ላክብር ቢል ማክበር ይችላል እንዴ? የሆነ ነገር ምን አድርጓል? ተለውጧል፣ አልፏል። ስለዚህ ታይምም አንድ ጊዜ ካለፈ ምን አድርጓል? አልፏል። ተስፋ ግን ተመልከቱ፣ አንድ ሰው ለመኖር ምን ያስፈልገዋል መሰላችሁ? ተስፋ። ብዙ ሰዎች ራሳቸውን የሚያጠፉት፣ ብዙ ሰዎች ራሳቸውን የሚገሉት፣ ሱሳይድ የሚያደርጉት፣ በብዙ ነገር ሰዎች ራሳቸውን የሚያደርጉት በምን እንደሆነ ታውቃላችሁ? ተስፋ ስላጡ ነው። ተስፋ ያጣ ሰው መኖር አይችልም። ገንዘብ ያጣ ሰው መኖር ይችላል። ተስፋ ያጣ ግን ምን አያደርግም? መኖር አይችልም። እውነተኛ ተስፋ ግን ዛሬ እነግራችኋለሁ፣ ኢየሱስ ይባላል። አንድ እናት 4ኛ ስቴጅ ካንሰር ታመው ልጠይቃቸው አንድ ክፍል ውስጥ ገባው እና የሃስፐስ ፔሸንት ናቸው፣ ታመዋል። በቃ ሞታቸውን ነው የሚጠብቁት። ስገባ ክፍል ውስጥ ቤቱ የምስራቅ ፀሐይ ወጥቶ ጠዋት ነውና ብርሃን በርቶበታል ቤቱ። ብርሃኑ በጣም ደስ ይላል። እሳቸው አልጋ ላይ ተኝተዋል፣ ብቻቸውን ናቸው ያሉት አንድ ክፍል ውስጥ። ከገባው በኋላ በምን ላጽናናችሁ፣ ምን ቃል ልናገር ብዬ ስናገር አንድ ነገር ስለ ፀሐዩ አሰብኩና ማዘር አልኳቸው፣ ይሄ የሚያዩት ፀሐይ ምንድነው? ከዚህ ፀሐይ ምንድነው የሚያስቡት? ምንድነው ከዚህ ፀሐይ ውስጥ ደግሞ የሚያዩት የሚታዩት ነገር ብዬ ስላቸው ፀሐዩን ዞር ብለው አዩትና በደከመ ሰውነት ካዩ በኋላ በደከመ ንግግር ምን አሉኝ? ተስፋን አያለሁ አሉኝ። ተስፋ አለ። ለካስ ተስፋ ማለት ብርሃን ነው። ለካስ ክብር ለእግዚአብሔር ይሁን። ለጨለመበት ሰው ተስፋ ምን እንደሆነ ታውቃላችሁ? ብርሃን ማለት ነው። የሆነ ድንግዝግዝ ያለ ነገር ውስጥ ገብታችሁ ካላችሁ አንድ ጊዜ ተስፋ የተባለው ብርሃን ሲበራ ያ ድንግዝግዝ ያለው ነገር ሁሉ ከናንተ ህይወት፣ ከናንተ አእምሮ፣ ከናንተ ቤት ውስጥ መውጣት ይጀምራል ማለት ነው። ይሄ ቤት እዚሁ ስንገባ፣ እዚህ አዳራሹ ስንገባ ጭልም ያለ ነገር ነው። መብራት አልበራም። ግን እዛ ጋር መግቢያው ላይ ያለውን ማብሪያና ማጥፊያ አንድ ሰው ነካ ሲያደርገው እዚህ ቤት ውስጥ ያለው አንድ ይሄ አንሰርቴኒቲ ማለት ይሄ ጨለምለም ያለው ድንግዝግዝ ያለው ነገር ለብርሃኑ ስፍራውን ይለቃል ማለት ነው። ተስፋ የሚያደርገው ይሄንን ነው። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ ተስፋ ያላቸው ሰዎች ይሄ ጨለማው ከነሱ እየለቀቀ ይሄዳል። ይሄ በቃ እንትን ያደረጋቸው ነገር ሁሉ ለቋቸው ይሄዳል። እግዚአብሔር የተመሰገነ ይሁን። እንጃ ተስፋ ብርሃን ያለው ሰው ተስፋ አለው። ኢየሱስ ደግሞ እውነተኛው ምንድነው ይላል መጽሐፍ ቅዱስ? ብርሃን ነው ይላል።
እውነተኛው ብርሃን ሲበራ ሌላው ነገር ለቆ ይሄዳል። ክብር ለእግዚአብሔር ይሁን። ዛሬ በብዙ ጭንቅ ውስጥ፣ በብዙ አይነት ጉስቁልና ውስጥ፣ በብዙ አይነት አለመተኛት ውስጥ፣ ተስፋ መቁረጥ ውስጥ የምትመላለሱ ሰዎች እኔ ልንገራችሁ፣ ወደ እግዚአብሔር የሚቀርብበት አንድ መንገድ አለ። እሱም ኢየሱስ ይባላል። ክብር ለእግዚአብሔር ይሁን። በሱ የሆነ ነገር ሁሉ ተስፋ ይታደሳል። የእግዚአብሔር ቤተሰቦች እንሆናለን፣ ባለሀገሮች እንሆናለን። ሃሌሉያ። እኔ ገርመኛል። እዚህ ኤፌሶን ምዕራፍ 2 ላይ ስታነቡ እንደውም ይላል ዝቅ ብሎ እናንተ ባለሀገሮች ናችሁ። ድሮ ባለሀገር ሲባል እኔ ስድብ ነበር የሚመስለኝ። ለካስ ባለ ሀገር ናችሁ ነው። ኢየሱስ ያለው ሰው ሀገር አለው። ክብር ለእግዚአብሔር ይሁን። ባለ ሀገሮች ናችሁ ይላል። እንደውም ዝቅ ይልና ደግሞ የእግዚአብሔር ቤተሰቦች ናችሁ ይላል። ኢየሱስን የያዘ ሰው ወደ እግዚአብሔር ቤተሰብነት ይገባል ማለት። መታወቂያችን ይቀየራል፣ አይደንቲቲያችን ይቀየራል፣ አይዲያችን ስማችን ይቀየራል፣ ቦታችን ይቀየራል፣ ስፍራችን ይቀየራል። መቼ? ኢየሱስ ሲነካን፣ ኢየሱስ በህይወታችን ሲደመር ማለት ነው። ስለዚህ ኢየሱስ ያለው ሰው የእግዚአብሔር ቤተሰብ ይባላል ስሙ። ክብር ለእግዚአብሔር ይሁን። ባለ ሀገር፣ እስቲ ባለ ሀገር በሉ እስቲ። እኔ ባለ ሀገር ነኝ በሉ እስቲ። ክብር ለእግዚአብሔር ይሁን። በቃ እኔ ባለ ሀገር አለን እኛ። ሀገር ጌታ የተመሰገነ ይሁን። ተስፋ ኢየሱስ ስራችንን ሰርቶታል። እግዚአብሔር ሲናገር ምንድነው ያለው? በቃ ስራ ተሰርቷል። እናንተ ብሩክ ያላችሁ ምንም መድከም አያስፈልጋችሁ። እግዚአብሔር ከሰራ ስራው ከተከናወነ ምንድነው ሌላ ድካም? ምንድነው እኛ የምናደርገው? እኛ የምንሰራው ስራ ምንም ነገር የለም። ጌታ ስራችንን ሰርቷል። ክብር ለጌታ ለዘላለም ይሁን። ተሰራ። እኔ በተሰራ ስራ ነው በቃ የምመላለሰው። ሃሌሉያ። ክብር ለእግዚአብሔር ይሁን። አንድ ነገር ልንገራችሁ። እኔ በምድር ላይ እላለሁ፣ በተለይ ለወንጌል አገልግሎት ስጓዝ ሻንጣይን ይዤ ኤርፖርት ውስጥ በቃ መሽከርከር ወዳለሁ። ቀደም ብዬ ኤርፖርት ገባና አንዴ ወደዛ ሄዳለሁ፣ አንዴ ወደዚህ እመጣለሁ። ምክንያቱም ወንጌል ላገለግል ነው የምሄደው። ወንጌልን የሚያገለግል ሰው እንደሱ አይነት የታደለ ሰው በምድር ላይ የለም። ዛሬ የተነገራችሁን ነገር ይዛችሁ እኔ አንድ ሰው ነበርና ምን ይለኛል? ኡበር ነው የሚነዳው። ኡበር ይነዳና በጣም ወንጌል ይሰራል። እየሰራ በመሃል ይሄን ሰው አንተ ራስህ ንስሐ አስገባው ይለኛል። እዛ ኡበር ውስጥ ሆኖ ማለት ነው ደውሎ ንስሐ አብረን እንጸልያለን፣ ንስሐ አስገባዋለሁ እኔ ሌላ ቦታ ሆኜ፣ እሱ ከዛ እንደዚህ ይለኛል። እኔ ዛሬ የኡበር ስራዬን ጨርሼ ወንጌል ሰርቼ ሁሉን ነገር ካጠናቀቅኩ በኋላ ወደ ቤቴ ሲሄድ ይለኛል ስፕሪንግ ጫማ ላይ እንደቆመ ሰው ወደ ላይ ያነጥረኛል። ካማዲያ ጌታ የተመሰገነ ይሁን። ምን እንደሆነ ታውቃላችሁ? ወንጌልን የሚሰብክ ሰው እኮ ይነጥራል። በቃ ግራቪቲ ሁሉ ይለቀናል። ክብር ለእግዚአብሔር ይሁን። በቃ እግዚአብሔር አምላክ የሚደንቅ ነገር በእኛ ውስጥ ያደርጋል። ወንጌልን ስበኩ። ክብር ለእግዚአብሔር ይሁን። ይሄ ሲሆን በቃ ይለኛል። ሲደውል እኔ ለሌላ ነገር እንደማይደውል አውቃለሁ። በቃ እኔ ጋር ሲደውል ብድግ አድርገዋለሁ ስልኩ። ንስሐ አስገባው ይሄን ሰው ዛሬ ሲደውል ይለኛል። ጌታ የተመሰገነ ይሁን። እዛ እኮ እየነዳ ይነግራቸዋል። በቃ ኢየሱስ ያድናል። ወገኖቼ ወንጌልን የሚያገለግል ሰው ይነጥራል። ከኔ እንደዛ የሚያስደስተኝ ትሪፕ የለም። እኔ ብዙ ጉዞ አደርጋለሁ፣ ግን የሚገርማችሁ ነገር የሚያስደስተኝ እኔ አምባሳደርነቴ ገብቶኝ ነው የሚያስደስተኝ። እንደ የሰማዩ መልእክተኛ ሆኜ መልእክተኞች ሆናችሁ እስቲ ተመልከቱ። እግዚአብሔር አምላክ የሰጠን ታላቅ እድል። ክብር ለጌታ ለዘላለም ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ ስራው ተሰርቷል። በሩቅ ያላችሁ ዛሬ ይህን መልእክት የምትሰሙ ኢየሱስ የሌላችሁ ሰዎች እግዚአብሔር አምላክ ያዘጋጀው አንድ መንገድ ነው። እሱም ኢየሱስ ይባላል። ለዚህ ነው ነብዩ ኢሳይያስ ሲናገር ምን ይላል? እናንተ በሩቅ ያላችሁ የሰራሁትን ስሙ። ሰርቻለሁ ምን ሆኗል ብለን ካሰብን እግዚአብሔር በእውነት በክርስቶስ ኢየሱስ ላይ ደዌያችንን አስቀመጠ። ህመማችንን ኢየሱስ ተሸከመ። እርሱ ስለኛ መተላለፍ ቆሰለ፣ ስለ በደላችን ደቀቀ። የደህንነት ተግሳጽ በእርሱ ላይ እግዚአብሔር አኖረ። በእርሱ ቁስል እኛ ሁላችን ምን ሆነን? ተፈወስን። በሱ ቁስል እግዚአብሔር አምላክኛ ሌላ ቁስል የለም፣
ሌላ መንገድ የለም፣ ሌላ መስቀል የለም፣ ሌላ ምንም መንገድ የለም። እግዚአብሔር ለኔና ለናንተ ያዘጋጀው አንድ መንገድ፣ እሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ክብር ለእግዚአብሔር ይሁን። ይህን ከተናገረ በኋላ ሁለተኛ ጥሪ መጣራት ጀመረ። ሁለተኛው ጥሪ አለ፣ እናንተ በቅርብ ያላችሁ በቤት ያላችሁ ደግሞ ስሙኝ። ኃይሌን ወቁኝ። እግዚአብሔር እንዲያውቁት ይፈልጋል። እግዚአብሔር ወቁኝ መታወቅ እፈልጋለሁ አለ እግዚአብሔር። የሁሉ ነገር መሰረት እግዚአብሔርን ማወቅ። ወገኖች ልንገራችሁ፣ አምልኮ ቢሆን፣ ስብከት ቢሆን፣ አገልግሎት ቢሆን፣ ህይወት ቢሆን፣ ሁሉ ነገር ምን ላይ እንደተመሰረተ ታውቃላችሁ? መሰረቱ የሰራዊት ጌታ እግዚአብሔርን ማወቅ። እግዚአብሔርን በማወቅ ውስጥ ሁሉ ነገር አለ። እግዚአብሔርን ማወቅ እላለሁ። እግዚአብሔርን ማወቅ የተትረፈረፈ ህይወት መኖር ማለት ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 የኔ በጣም ውስጤን ከሚነኩኝ መጽሐፍ ቅዱስ ውስጥ ብዙ ጊዜ ይሄም ይነካኛል እንላለን፣ ያም ይነካኛል እንላለን፣ ይሄኛውም ደግሞ የሚነካኝ ነው። 10 ላይ ምን ይላል? ሌባው ሊሰርቅ ሊያርድ ሊያጠፋም ይመጣል እንጂ ስለሌላ ነገር ምን አያደርግም፣ አይመጣም። የሚመጣው ኮንቲኒየስሊ ምን ያደርጋል? ሌባው ይመጣል ነው የሚለው። ዛሬም ይመጣል፣ ነገም ይመጣል፣ ሌባው ይመጣል የሚለው ነን ስቶፕ የሚሆን ነገር ነው የሚነግረን። እኔ ግን አለ ጌታ ሲናገር ህይወት እንዲሆንላችሁና ያም ህይወት ምን እንዲሆን እንዲበዛ መጣል። እንግሊዘኛው መጽሐፍ አባንደንት የሆነ ላይፍ እንዲኖራችሁ መጣው ይላል። አባንደንት ያ ማለት ነው በአማርኛ የተትረፈረፈ ህይወት እንዲኖራችሁ ነው የመጣሁት። እናንተ የምትኖሩት ህይወት የተትረፈረፈ እንዲሆን መጥቻለሁ። ጌታ ሁሌ አይመጣም። ሲናገር ምንድነው የሚለው? እዛ ጋር ኦልሬዲ መጥቻለሁ። መጣው። ሌባው ግን ሁሌ ይመጣል። እኔ ግን መጣው። የመጣሁት ለምንድን ነው? የተትረፈረፈ ህይወት እንዲኖራችሁ ነው የመጣሁት። ክብር ለእግዚአብሔር ይሁን። የተትረፈረፈ ህይወት ማለት ምን ማለት እንደሆነ ልንገራችሁ። አንድ በርሜል እዚህ ጋር በርሜሉን ከፍቼ ቧንቧ በከፍት ይሄ ጉርድ በርሜል ታውቃላችሁ አይደል? ከላይ የተከፈተ በርሜል ዝም ብዬ ቧንቧ በከፍትበት እና ብቶ ምን ይሆናል? ይሞላል። ከሞላ በኋላ ተመልከቱ፣ አባንደንት ላይፍ ማለት ይሄ ነው። እግዚአብሔር አምላክ ከላይ ይከፍታል፣ እኛ እንሞላለን። ከሞላን በኋላ ደግሞ ምን እንሆናለን? እንፈሳለን። ክብር ለእግዚአብሔር ይሁን። ሞልቶ የመፍሰስ ህይወት እንዲኖራችሁ ነው የመጣሁት። ይሄ ነው ህይወት ማለት ይሄ ነው። ተመልከቱ፣ እግዚአብሔር አምላክ በእኛ ውስጥ ያስቀምጠው ራሱ ሲናገር፣ በኋለኛው በበዓሉ ቀን እንኳን ክርስቶስ በኃይል ጮሆ ሲናገር ሲሰብክ ምንድነው ያለው? ማንም የተጠማ ቢኖር ወደ እኔ ይምጣና ምን ይሆን? መጽሐፍ እንደሚል ይላል። መጽሐፍ እንደሚል ከሆዱ የህይወት ውሃ ወንዝ ምን ይሆናል? ይፈልቃል ይላል። ይሄ ምን ማለት ነው? ህይወት ከኛ ውስጥ የሚፈልቃል ማለት ነው። ወንዝ አይለካም። አባንደንት ማለት ይሄ ነው። ክብር ለእግዚአብሔር ይሁን። የሚበዛው ከኛ ውስጥ የሚፈስ ህይወት አለ ማለት ነው። እግዚአብሔር አምላክ እኔና እናንተ ሲያስቀምጠን አባንደንት የሆነ ላይፍ እንድንኖር ነው እግዚአብሔር የጠራን። ክብር ለእግዚአብሔር ይሁን። አባንደንት የሚሆነው እንዴት ሲሆን መሰላችሁ? ላይፍ ከኛ በሙላት ከሞላ በኋላ ወደ ቤቶቻችን ውስጥ ሲፈስ ማለት ነው። ህይወት ካንቺ ወደ ጎረቤት ሲፈስ ማለት ነው። ህይወት ካንተ ውስጥ ወደ መስሪያ ቤት ሲፈስ ማለት ነው። ህይወት ከኛ ውስጥ አልፎ ሌሎችን ሲነካ ማለት ነው። አባንደንት ማለት እኛ ጋር ቆመ ማለት ሳይሆን የሌሎችን ህይወት የሚነካ ህይወት መኖር ስንጀምር ያ አባንደንት ላይፍ ይባላል። ክብር ለእግዚአብሔር ይሁን። ከሌኮ የሚኖረው ህይወት የተትረፈረፈ ህይወት ነው የሚባለው የሌሎችን ህይወት መንካት ሲጀምር ነው። ሌላው አልፈን መፍሰስ ስንጀምር ነው። ሌሎችን መንካት ስንጀምር እግዚአብሔር አምላክ ያንን አይነት ህይወት እንድንኖር እኔና እናንተን ጠርቶናል። ክብር ለጌታ ለዘላለም ይሁን። ህይወት እግዚአብሔር ማወቅ ማለት በቃ የተትረፈረፈ ህይወት ማለት ነው። ክብር ለጌታ ይሁን። ሃሌሉያ
ማወቅ። የሚገርማችሁ ነገር የግሪኩ ቃል ፒስተስ ይለዋል። ፒስተስ ማለት ምን ማለት ነው መሰላችሁ? ለእግዚአብሔር አምላክ የላቀ ህይወትን መኖር ማለት ነው። እግዚአብሔርን ማወቅ ከምን ጋር ይገናኛል መሰላችሁ? ለእግዚአብሔር አምላካችን እግዚአብሔር የላቀ አምላክ ነው። አሜን ነው። ይሄ የላቀ አምላክ የላቀ ህይወት ይፈልጋል። ተመልከቱ፣ የላቀ አምልኮ ይፈልጋል፣ የላቀ አክብሮት ይፈልጋል፣ የላቀ ህይወት ይፈልጋል። የላቀ በቃ ከሁሉ የበላይ የሆነ እንደምንዘምረው ከሁሉ ያለፈ ከሁሉ የበላይ የሆነ ህይወት እግዚአብሔር አምላክ ይፈልጋል። አምልኮ ራሱ እኮ እግዚአብሔርን ከማወቅ ጋር የተገናኘ ነው። አንድ ዘማሪ ሲዘምር ምን አለ? በተገለጠልን መጠን እንሰግዳለን አለ ወንድማችን ገዛይ ሙሴ ሲዘምርና፣ ለካ ስግደትም ራሱ እግዚአብሔርን ባወቅነው መጠን ነው የምንሰግድለት። በተገለጠልን ሰው እኮ ድፍት የሚለው በእግዚአብሔር ፊት መቼ እንደሆነ ታውቃላችሁ? እግዚአብሔርን ባወቀው መጠን በተገነዘበው። ግን ይሄ አምላክ ምን አለ? እኔ የላቀ አምላክ ስለሆንኩኝ የላቀ ህይወት እፈልጋለሁ። የላቀ ህይወት ደግሞ መቼ ነው የሚኖረው ብለን ካሰብን የላቀ ህይወት የሚኖረው እግዚአብሔርንና ኃይሉን በማወቅ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ስናውቀው እግዚአብሔርን እናመልከዋለን። ክብር ለኢየሱስ ለዘላለም ይሁን። ይገርመኛል። ሮሜ ምዕራፍ 4 ቁጥር 17 ላይ ስለ አብርሃም ዕውቀት ሐዋርያው ጳውሎስ የጻፈውን ጽሑፍ ግርም ይለኛል ሳነበው። እንዲህ ይላል፣ ለሙታን ህይወትን በሚሰጥ እግዚአብሔር ማን ነው ሲሉት አብርሃም ለሙታን ህይወትን የሚሰጥ የሌለንም ነገር እንዳለ አድርጎ በሚጠራ ባመነበት ይላል። አንዳንድ ትርጉሞች በሚጠራ የሚለው በሚያስረዳ ብለው ይተረጉሙታል። ባመነበት በአምላኩ ፊት የሁላችን አባት ነው ይላል። አብርሃም ሲባል ምን አይነት መሰላችሁ? አብርሃም ስም አብርሃም ማለት እግዚአብሔርን የተረዳው ለሙታን ህይወትን የሚሰጥ አምላክ ነው ብሎ። ክብር ለእግዚአብሔር ይሁን። አብርሃም እግዚአብሔር አምላክህ ማን ነው ብለው ሲጠይቁት ይሄን መልስ የመለሰ ይመስለኛል። የሌለን ነገር እንዳለ አድርጎ የሚያስረዳ ነው። እግዚአብሔር ሲባል የሌለን ነገር እንዳለ አድርጎ የሚያስረዳ አምላክ ነው። ኦ ማይ ጉድነስ! ይሄ አይነት እንትን ይምጣብን። አሜን። አረዳዱ ይምጣብን። ክብር ለእግዚአብሔር ይሁን። እግዚአብሔር እኔ እንደውም እንዲሁ ሳስበው አብርሃም የት ነው? ከኡር ነው የተጠራው። ቅድም ነግሬያችኋለሁ። እግዚአብሔር ይጣራል። አብርሃምን ከኡር ጠራውና ና ወደኔ ያለው አብርሃም ተጠርቶ ወደ እግዚአብሔር መጣ። እዛ ሜዳ ላይ እግዚአብሔር ባሳየው ቦታ ላይ ሆኖ ዘፍጥረት ምዕራፍ 15 ላይ ቁጥር 1 ስንመለከት አብርሃም ብቻውን እዛ በነበረ ጊዜ ኤሌዘር የሚባል አንድ የደማስቆ ሰው በቤቱ ኖሮ ሳራ የ90 ዓመት በርጅና የ90 ዓመት ሴት በሆነች ጊዜ እግዚአብሔር ወደ አብርሃም መጣና አብርሃም አትፍራ፣ እኔ ላንተ ምንድነኝ? ጋሻ ነኝ አለው ሲለው እንዲህ አለ። እዚህ ጋር ይመስለኛል ታሪኩ የሮሜ ጸሐፊ ምን ያለው? ለሙታን ህይወትን የሚሰጥ የሌለንም ነገር እንዳለ አድርጎ በሚያስረዳ ባመነበት በአምላኩ ፊት የሁላችን ምንድነው? አባት ነው ያለ። እንዴት ነው ያስረዳው ብዬ ጠየቅኩኝ። እኔ አብርሃምን እንዴት አድርጎ ነው እግዚአብሔር ያስረዳው? ሲጠራው እኮ እዚህ ጋር ተመልከቱ። እግዚአብሔር ማን ነው ሲሉት አብርሃም በኡር በከለዳውያን ምድር አያቶቹና አባቶቹ የሚያመልኩት አይነት ጣዖት የለም። እዛ ጋር መሰዊያ ሰርቶ ለእግዚአብሔር ዘይቱን ያፈሳል፣ መስዋዕት ያቀርባል። ሰዎች መጥተው በዛ ጋር ሲያልፉ አብርሃም አንተ የምታመልከው አምላክ እኮ በኡር አባቶች እንደሚያመልኩት አይነት አምላክ የቆመ የለም፣ ጣዖት የለም፣ የሚታይ ነገር የለም። የምታመልከው አምላክ ማን ነው ሲሉት እኔ የማመልከው አምላክ የሌለን ነገር እንዳለ አድርጎ የሚያስረዳ እግዚአብሔር ማን ነው ሲሉት የሌለን ነገር እንዳለ አድርጎ የሚያስረዳ ነው። ይሰዋል። ከዛስ ሌሎችም ደግሞ እንደዚሁ ያገደሙ የሚጠይቁት ይመስለኛል። ሲጠይቁት ለሙታን ህይወትን የሚሰጥ አምላክ ነው። ክብር ለጌታ ለዘላለም ይሁን። ሙት ለሆነው ነገር ህይወት ይሰጣል። ሳራ ነገሯ ሁሉ ሙት ቢሆን የኔ ሙት ቢሆን እግዚአብሔር የሚሰጥ አምላክ ነው፣ ህይወትን የሚሰጥ አምላክ ነው ብሎ የተናገረ ነው የሚመስለኝ። ለዚህ ነው ሮሜ ምዕራፍ 4:17 ላይ እንዴት አስረዳው የሚለውን ክፍል ስናነብረው ትልቁ ነገር አብርሃም በዘፍጥረት 15 ላይ እግዚአብሔር ወደ አብርሃም ጋር መጣ ይላል። ገባ። ሲገባ ሳራ አለች። እግዚአብሔር የደማስቆም ሰው አለ። እግዚአብሔር ገባ። አብርሃም የደማስቆን ሰው ያየ ኤሌዘርን ይተክዛል።
የሳራንም ማንነት እያየ ይተክዛል። ያለ ልጅ ሊሄድ ነው አለው እግዚአብሔርን። ኢቭን እግዚአብሔር አምላክ እኔ ጋሻ ነኝ ብሎት እንኳን አብርሃም ምን ትሰጠኛለህ እኔ እኮ ያለ ልጅ ሊሄድ ነው ሲለው እግዚአብሔር አምላክ አብርሃምን ምን አደረገው ይላል? ከቤት ይዞት ወጥቶ ወዴት ሄዱ ይላል? ወደ ደጅ ወጡ ይላል። እዛ ጋር ነው እግዚአብሔር ያስረዳው። ተመልከቱ፣ አብርሃምን ቤት ውስጥ ሊያስረዳው አልፈለገም እግዚአብሔር ግን የት ሊያስረዳው ፈለገ? በምሽት ወደ ደጅ አውጥቶ ሊያስረዳው ፈለገ። ወደ ደጅ ካወጣው በኋላ አብርሃምና እግዚአብሔር ከሄዱ በኋላ ወደ ላይ ተመልከት አለው አብርሃምን። ወደ ላይ ሲመለከት ተመልከት ዛሬ አስረዳሃለሁ አለ። ወገኖቼ ልንገራችሁ፣ ይሄ በጣም ሮሜ ምዕራፍ ማለት ገላትያ ምዕራፍ 3 ቁጥር 8 ላይ እግዚአብሔር ለአብርሃም ወንጌልን እንደሰበከለት የእግዚአብሔር ቃል ይናገራል። አብርሃም ማመነ ነው የሚለው። እምነት የአብርሃም እምነት የሆነው የት ጋር ነው? ዘፍጥረት ምዕራፍ 15 ቁጥር 1 ጀምሮ ያለውን ክፍል ስናነብ ነውና ደጅ ካወጣው በኋላ ነው አብርሃም ማመነ ጽድቅ ሆኖ ተቆጠረለት የሚለው። ከወጣ በኋላ እንዲህ ያደረገ ይመስለኛል እግዚአብሔር። አብርሃም አለ ተመልከት፣ ወደ ላይ ተመልከት ሲል አብርሃም በጨለማ ወጥቶ እግዚአብሔር አስረዳው። እንዴት እንዳስረዳው እኮ ነው የምነግራችሁ። ሲያስረዳው ወደ ላይ ሲመለከት በከዋክብቶች መካከል ይስሐቅ የተባለውን ከዋክብት አየው። ሃሌሉያ! ጌታ የተመሰገነ ይሁን። በቃ አለ አብርሃም አምኛለሁ፣ ወደ ቤት ነው የሚሄደው ሲል እግዚአብሔር ቆይ በደንብ ላስረዳህ አለው። በደንብ አለው። አሁንም ተመልከት አለው። ይስሐቅ በተባለው ከዋክብት ውስጥ ያዕቆብ የተባለውን ከዋክብት አየው። አምኛለሁ አለ። በቃ ወደ ቤት መሄድ አለብኝ። ለሳራም አይደለም አለ እግዚአብሔር። በደንብ አድርገህ ተመልከት አለው። እኔ በደንብ ላስረዳህ ነው ያመጣሁና በደንብ ተመልከታል። ሲያሳየው አሁንም ይስሐቅ በተባለው ከዋክብት ውስጥ ያዕቆብ በተባለው ከዋክብት ውስጥ ደግሞ 12 ጎረምሳ ከዋክብቶች አየ። ሃሌሉያ! ጌታ የተመሰገነ ይሁን። 12ቱን ከዋክብቶች መካከል ደግሞ አሁንም ሊሄድ ሲል አይ መሄድ አትችልም አሁን አስረዳለሁ። ሮሜ ምዕራፍ 4:17 መሰረት የሌለን ነገር እንዳለ አድርጎ የሚያስረዳ አምላክ እግዚአብሔር ሲመለከት ተመልከታለሁ። አትሄድም ተመልከታለሁ። በ12ቱ ከዋክብቶች መካከል ይሁዳ በተባለው ከዋክብት ሲመለከት ደረቱን በወርቅ መታጠቂያ የታጠቀ፣ አይኖቹ እንደ እሳት ነበልባል የሆነ፣ ካፉ ስለታም ሰይፍ የሚወጣ፣ ድምፁ እንደ ብዙ ውኆች ድምፅ የሆነ፣ እግሮቹ በእቶን እንደ ጋለ ናስ የሚመስሉ፣ የጌቶች ሁሉ ጌታ የነገስታት ሁሉ ንጉስ የሚል ስም ያለው ተመለከተው። በቃ አለ። በቃ እኔ ሄዳለሁ በቃ ሲል እግዚአብሔር እንዲህ አለ፣ በደንብ ላስረዳ ፈልጋለሁ፣ በደንብ አድርገህ ተመልከታለሁ። ሲመለከት አይኖቹ እንደ እሳት ነበልባል በሆኑት ውስጥ፣ ፊቱ እንደ ፀሐይ በሚያበራ ውስጥ፣ ደረቱን በወርቅ መታጠቂያ በታጠቀው፣ እግሮቹ በእቶን እንደ ጋለ ነሐስ በሚመስሉት ውስጥ፣ ድምፁ እንደ ብዙ ውኆች ድምፅ በሆነው፣ ፊቱ እንደ ፀሐይ በሚያበራ ውስጥ፣ ስሙም የጌቶች ጌታ የነገስታት ሁሉ ንጉስ በተባለ ውስጥ በዛው ሲመለከት ከነገድ የተዋጁ፣ ከቋንቋ የተዋጁ፣ ከተለያየ ስፍራ መጥተው እግዚአብሔርን የሚያመልኩ፣ በክርስቶስ ኢየሱስ የዳኑ እኔና እናንተን ሁሉ አብርሃም ተመለከተን። ክብር ለጌታ ለዘላለም ይሁን። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ቃል ሲናገር እንዲህ ይላል፣ እንዲህም ይላል አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይልና መጽሐፍም ይላል እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ምን አደረገ ይላል? ሰበከ ይላል። ጌታ የተመሰገነ ይሁን። አብርሃም ወንጌል ተሰብኳል። እኛ እንደምንመጣ ያውቃል። አመነ። ጌታ የተባረከ ይሁን። ይሄ ነው ወንጌል ማለት። ክብር ለጌታ ለዘላለም ይሁን። እግዚአብሔር አምላክ በቅርብ ያለን እግዚአብሔር እንድናውቀው ይፈልጋል። ልክ እንደ አብርሃም እወቁት። እግዚአብሔር የሚያስረዳ አምላክ ነው። እግዚአብሔር የተመሰገነ ይሁን። በጣም የሚገርማችሁ ነገር ስለ እውቀት ሳስብ በጣም የሚደንቀኝ ሰው አንዱ ዳዊት በመጨረሻው ሰዓት ላይ
የምድሩን ሁሉ ጉዞ ከጨረሰ በኋላ በአንደኛ ዜና ምዕራፍ 28 ላይ ትልቅ ጉባኤ በኢየሩሳሌም ጠራ። በዛ ጉባኤ ላይ ብዙ ሰዎች ተገኝተዋል። የነገድ አለቆች ተገኝተዋል። ንጉሱን በየክፍሉ የሚያገለግሉ ሻለቆች፣ መቶ አለቆች፣ የንጉሱ ሀብት ላይ የተሾሙ ጃንደረቦች፣ ኃያላን ብዙዎች በቃ ወደ ኢየሩሳሌም መጡ፣ ተሰበሰቡ። ሰለሞንን በእነሱ ፊት አስቀመጠና አንተም አለው። በቃ የሚገርም እኮ ነው። የመጨረሻው ጉባኤ ዳዊት የሰበሰበው ጉባኤ። ከዛ በኋላ ሰለሞን ንጉስ ሆኖ የሚቀጥልበት የሚያስተዳድርበት ዘመን ላይ የመጨረሻው ሰዓት ላይ ንጉሱ ዳዊት በአንደኛ ዜና ምዕራፍ 28 ቁጥር 9 ላይ እና 10 ስታነቡ ምንድነው የሚለው? አንተም ልጄ ሰለሞን ሆይ እነዚህ ሁሉ ምስክሮች ባሉበት፣ አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ያውቃልና የአባትህን አምላክ ምን አድርግ እወቅ በሉ እስቲ እባክህ። ክብር ለእግዚአብሔር ይሁን። የዳዊት የመጨረሻ ቃል፣ የዳዊት የመጨረሻ ንግግር ምን እንደሆነ ታውቃላችሁ? ልጄ ዳዊት ልጄ ሰለሞን እግዚአብሔር ልብን ሁሉ ይመረምራል የነፍስንም ሐሳብ ያውቃልና የአባትህን አምላክ ምን አድርገው እወቅ። በዚህ ሰው ሁሉ ፊት ምነግርህ ዛሬ፣ በዚህ ሁሉ ምስክር ፊት ማውጀው ዛሬ ላንተ የመጨረሻ እኔ ከመሄዴ በፊት ልተውልህ የምፈልገው ነገር፣ ልጄ ሰለሞን እግዚአብሔር ልብን ይመረምራል የነፍስንም ሐሳብ ያውቃልና የአባትን አምላክ እግዚአብሔር ምን አድርገው እወቅ። እሱ ብቻ አይደለም፣ ቀጠል አለና እንዲህ አለ፣ በፍጹም ልብህና በነፍስህም ፈቃድ ምን አድርገው አምልከው ይላል። ተመልከቱ፣ በፍጹም ልብህና በነፍስህም ፈቃድ ምን አድርገው አምልከው። ለካስ ተመልከቱ፣ እግዚአብሔርን የሚያውቅ ሰው እግዚአብሔርን ያመልከዋል። አምልኮ የት ጋር እንዳለ ታውቃላችሁ? እግዚአብሔርን በማወቅ ውስጥ ነው። በተለያየ ስፍራ ላይ ታችሁ እንደሆነ አምልኮ አገልግሎት ብሎ ይለያያቸዋል። ሕዝቤ ያመልከኝ ዘንድ ምን አድርግ ልቀቅ የሚለውን ሕዝቤ ያገለግለኝም ዘንድ ምን አድርግ ይላል ልቀቅ ይላል። ተመልከቱ፣ እግዚአብሔር አምላክ እኔና እናንተን የጠራን አውቀነው እንድናመልከው ነው፣ አውቀነው እንድናገለግለው ነው። ሽብሸባ የሚያምረው መቼ እንደሆነ ታውቃላችሁ? አውቀነው ስናሸበሽብ ነው ለእግዚአብሔር። አገልግሎት መቼ እንደሚያምር ታውቃላችሁ? ዝማሬ መቼ እንደሚያገለግል እኔ ፓስተር ሲናገር ቅድም በደንብ በሙሉ ልብ ስሙት፣ ትምህርቱን በግርግር ውስጥ ገብታችሁ አትስሙ። ይሄ ሁሉ ኮሚትመንት መቼ እንደሚመጣ ታውቃላችሁ? እግዚአብሔርን በማወቅ ውስጥ ነው። እግዚአብሔርን የሚያውቅ ሰው በከፊል አይሰማውም። እግዚአብሔርን የሚያውቅ ሰው ለእግዚአብሔር የተለየ አክብሮት አለው። ክብር ለጌታ ይሁን። እግዚአብሔርን የሚያውቅ ሰው እግዚአብሔርን በመሰጠት ያገለግለዋል። እግዚአብሔርን የሚያውቅ ሰው የሆነ ነገሩ ይጨምራል፣ ታሪኩ ይቀየራል፣ አገልግሎቱ ራሱ ይቀየራል። ምን እግዚአብሔርን በማወቅ ውስጥ ነው ሁሉ ነገር ያለው። ይሄ የላቀ አምላክ የላቀ ህይወት ይፈልጋል። ይሄ የላቀ አምላክ የላቀ አገልግሎት ይፈልጋል። ይሄ የላቀ አምላክ የላቀ ህይወት ይፈልጋል። እግዚአብሔር የተመሰገነ ይሁን። የላቀ ህይወት፣ የላቀ አምልኮ፣ የላቀ አገልግሎት፣ የላቀ እግዚአብሔር ይፈልጋል። እግዚአብሔር አምላክ ይርዳን። ሰለሞን እንዲህ አለን። ይገርማችኋል፣ አንድ ነገር ልንገራችሁ። ሰዓታችንንም እንትን እያለ ነውና የሰው ልጅ ሊያረካው የሚችለው የሰራዊት ጌታ እግዚአብሔር ብቻ ነው። አንዳንድ ጊዜ ለራሳችን እንስላለን አይደል? ይሄ ቢሆንልን የኛ ነገር ሙሉ ይሆናል ትላላችሁ አይደል? ደስታችን በቃ አባንደንት ይሆናል የሚሉ አሉ። አግብተን አባንደንት ይሆናል ደስታችን ይላሉ። ፓስተር ደሞዝን ጠይቁት፣ እሱ በደንብ ይነግራችኋል እዛ ጋር ያለውን ነገር። ብዙ ነገር ሰዎች ይስላሉ በአእምሯቸው። ይሄን ብናደርገው ምን ይሆናል? በቃ ደስተኛ እንሆናለን። ሀብታም ብንሆን ደስተኛ እንሆናለን ይላል። ብንማር ደስተኛ እንሆናለን ይላል። የሰው ልጆች ደስታን ለማግኘት ሲሉ የማይሰበስቧቸው የማያስቧቸው ፕላን የማያደርጓቸው ነገሮች የሉ። አንድ ፓስካል የሚባል ሰው አለ። የሂሳብ ሰው ነው፣ ያው ታውቁታላችሁና ፈረንሳያዊ ሰው፣ ብሪሊየንት የሆነ ሰው ነው።
በኢንላይትመንት ፔሪድ የነበረ ሰው። ይሄ ሰው ምን አለ? እግዚአብሔር በሰው ልብ ውስጥ አለ፣ እግዚአብሔር በሰው ልብ ውስጥ ቫኪዩም ተዋለ፣ ጉድጓድ በውስጣቸው በሰዎች ውስጥ ጉድጓድ አለ አለ። እግዚአብሔር ጉድጓድ ትተዋል። ያ ጉድጓድ ሰዎች ቀኑን ሙሉ ይታገላሉ ጉድጓዱን ለመሙላት። አንዳንዱ ገንዘብ አምጥቶ ይሞላበታል፣ በዛ ደስ እንዲለው ማለት ነው። አንዳንዱ የተለያየ ነገር ያደርጋል ያችን ጉድጓድ ለመሙላት። ግን እንዲህ አለ፣ እግዚአብሔር ያችን ጉድጓድ ለራሱ ነው የተዋት። ለራሱ ስለተዋት ሰዎች የሚያደርጓቸው ነገሮች ሁሉ ለነሱ ሳቲስፋክሽን እና ደስታን ሊያመጡላቸው አይችሉም። ምንድነው ግን ደስታን የሚያመጣው ብላችሁ ካሰባችሁ ጉድጓዱን ለራሱ የተወውን አምላክ እዛ ጉድጓዱ ስናስገባው፣ የእግዚአብሔር ክብር እዛ ውስጥ ሲገባ፣ የእግዚአብሔር መገኘት እዛ ውስጥ ሲገባ፣ የእግዚአብሔር ፕሬዘንስ እዛ ውስጥ ካለ ወገኖቼ ልንገራችሁ፣ እግዚአብሔር አምላክ ደስተኛ ህይወት እንዲኖረን ያደርጋል። የተሳካ ዘመንና አገልግሎትን ይሰጠናል። እግዚአብሔር የተሳካ ቤተሰብን ይሰጠናል። መቼ ሲሆን መሰላችሁ? እግዚአብሔርን በቦታው እናስገባው። እሱ ለራሱ ባዘጋጀው ስፍራ ላይ እግዚአብሔር ይግባ። ክብር ለእግዚአብሔር ይሁን። ያ ትልቅ እንትን ነው። ይሄንን ሐሳብ ወደኔ የመጣው ምንድነው መሰላችሁ? ሰለሞን በምሳሌ ምዕራፍ 24 ከቁጥር 4 እስከ 6 የተናገረውን ነገር አስቤ ነው። አባቱ በኋላ ሰለሞን ምን አለ? በእውቀት ከከበረውና ካማረው ሀብት ጓዳዎች ሁሉ ይሞላሉ አለ። ጠቢብ ሰው ብርቱ ነው ይልና አዋቂ ሰው ኃይሉን ያበዛል ይላል። ተመልከቱ፣ በእውቀት ከከበረውና ካማረው ሀብት ጓዳዎች ይሞላሉ። እግዚአብሔርን የሚያውቅ ሰው ውስጡን የሚሞላው በከበረ ነገር። አሜን ነው። በከበረ ነገር ውስጣችሁ እንዲሞላ ከፈለጋችሁ እግዚአብሔርን ወቁት። እውቀት ምንድነው የሚያደርገው? እግዚአብሔርን ማወቅ የሆነ ኪሻንኪሽ ነገር በውስጣችን እንዳይገባ ይከለክላል። በውስጣችን ጓዳችን ቢገባ የከበረ ነገር ብቻ ነው የሚገኝብን። ቢያራግፉን የሚወጣው ከኛ ውስጥ የከበረ ነገር ብቻ ነው። በሁሉ ነገር ብንወጋ ብንመታ የሚወጣው የከበረ ነገር ነው። በእውቀት ውስጣችን በእግዚአብሔር የከበረ ነገር ይሞላል። ክብር ለጌታ ይሁን። ይሄንን ካልኩኝ ሁሉ ጊዜ እግዚአብሔር አምላክ እንድናውቀው ነው የጠራን፣ እንድናውቀው ነው የጠራን። ልክ ሆሴ ምዕራፍ 6 ቁጥር 3 ላይ እግዚአብሔር ሲናገር ምን አለ? እንወቅ አለ ሆሴ። እናውቀውም ዘንድ እግዚአብሔር ምን እናድርግ? እንከተል። እንወቅ። ተመልከቱ፣ ለካስ አውቀን አንድ ጊዜ የሚቆም ነገር አይደለም ማለት ነው። እንወቅ ካለ በኋላ በእውቀት ደግሞ እግዚአብሔር ምን እናደርገው? እንከተለው። ለካስ እግዚአብሔርን መጀመሪያ አወቅነው፣ ካወቅነው በኋላ ደግሞ እግዚአብሔር የምንከተለው በምንድን ነው? በእውቀት ነው። በእውቀት ነው። እግዚአብሔር ምን እያወቅነው እናገለግለዋለን፣ እያወቅነው እንከተለዋለን፣ እያወቅን እንኖራለን። የዛን ጊዜ ምን ይሆናል ይላል መሰላችሁ? እግዚአብሔር እንከተል ይልና እንደ ወገግታ ተዘጋጅቶ እናገኘዋለን። ወገግታ ምን እንደሆነ ታውቃላችሁ? ብርሃን ማለት ነው። እግዚአብሔርን በእውቀት የሚከተሉት በማወቅ የሚመላለሱ ሰዎች ሁሉ ጊዜ እግዚአብሔር በእነሱ ህይወት እንደ ብርሃን ይመጣል ይላል። እንደ ወገግታ እግዚአብሔር ይመጣል። ክብር ለእግዚአብሔር ይሁን። እንደ ብርሃን መንገዳችሁ ላይ እግዚአብሔር በሙሉ ብርሃን በህይወታችሁ በቤታችሁ ሁሉ እግዚአብሔር ይገለጣል። እሱ ብቻ አይደለም፣ እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ እግዚአብሔር ይመጣል። የደረቀ ማንነታችን ይረሰርሳል። እግዚአብሔር አምላክ ዝናብ አለው፣ የበረከት ዝናብ አለው። መቼ? እግዚአብሔርን በማወቅ የሚመላለሱ ሰዎች ሁሉ ጊዜ የሚዘንብ ነገር አያጣቸውም። የሚወርድባቸው ነገር አለ፣ የሚዘንብ ነገር አለ። እግዚአብሔር የተባረከ ይሁን። አለ፣ የሚዘንብ ነገር አለ። በሉስ ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የሚያዘንበው ነገር አለ፣ እንደ መጨረሻ ዝናብ ይላል። የሚያስደስት ዝናብ፣ እርካታን የሚሰጥ ዝናብ እግዚአብሔር አምላክ ያመጣል። በእውቀት ህብረታችን ያድጋል። በእውቀት የላቀውን አምላክ የላቀ አገልግሎትና አምልኮ እናመጣለን። በእውቀት እንታመናለን። እግዚአብሔር የተመሰገነ ይሁን። ሰው እምነቱ የሚበረታው እግዚአብሔርን ሲያውቀው ነው። እግዚአብሔርን ያወቀ ሰው ብርቱ ነው፣ ኃይሉ ይበዛል እንደሚል ማለት ነው። ኃይሉ የሚበዛው ማለት ወደ እግዚአብሔር የሮጠ እኮ ወደ እግዚአብሔር የተጠጋ ሁሉ ጊዜ ይበረታል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የጸና ግንብ ስለሆነ ጻድቅም ወደ እርሱ ሮጦ ምን ይላል? ከፍ ከፍ ይላል። በእውቀት እናሸንፋለን።
አምላኩን የሚያውቅ ህዝብ ምን ይሆናል? ይበረታል። በእውቀት ትልቅ ልዩ የሆነ አምልኮ አለ። ጌታ የተመሰገነ ይሁን። አውቀን እናገልግለው፣ አውቀን እናምልከው። በእውቀት የተትረፈረፈ ህይወት መኖር እንችላለን። ሁላችንም እንጸልያለን። እግዚአብሔር የተመሰገነ ይሁን። ጥቂት ጊዜ ለእናንተ ሰጣችኋለሁ። እግዚአብሔርን ስለማወቅ፣ እግዚአብሔርን በማወቅ ስለሚገኘው የእግዚአብሔር በረከት ዛሬ እግዚአብሔር በቃሉ ተናግሮናልና እግዚአብሔር ሆይ እስቲ ልወቅህ በርት፣ እስቲ ልወቅህ፣ እንዳገለግልህ ልወቅህ። እግዚአብሔር ሆይ ከሄድኩት ከሮጥኩት ከዚህ በላይ መሮጥ እንድችል አሁንም ልወቅህ፣ እንዳመልክህ ልወቅህ። በዚህ መስመር ላይ በዚህ ጉባኤ ውስጥም ከዚህ ጉባኤ ውጪ ሆናችሁ የምትከታተሉ ካላችሁ ደግሞ ኢየሱስ ክርስቶስን ያላወቃችሁ፣ ተስፋን ያጣችሁ፣ ሕይወት የሌላችሁ፣ ብዙ መንከራተት ውስጥ ያላችሁ ኢየሱስ የዘላለም ሕይወትን ለእናንተ ይሰጣል። ብቸኛው መንገድ ኢየሱስ ብቻ ነው። እግዚአብሔር ስራን ሰርቷል። በሩቅ ላላችሁ የእግዚአብሔር ስራ ተከናውኗል። ልጁን ኢየሱስ ክርስቶስን ስለሁላችን ኃጢአት በመስቀል ላይ አሳልፎ ሰጥቷል። እግዚአብሔር በሱ የሚያምን ደግሞ የዘላለም ሕይወት አለው ይላል እግዚአብሔር ቃል። ሌላ መንገድ የለም ወገኖች። እንዲህም አይነት ሰዎች በዚህ ጉባኤም ካላችሁ በሌላም ስፍራ ይሄንን ጊዜ ደግሞ ለእናንተ ሰጣችኋለሁ። ከዚህ ጌታ ጋር እንድትገናኙ፣ ከዚህ ጌታ ጋር አብራችሁ እንድትሆኑ፣ ሕይወትን ከሚሰጠው ጌታ ወደ ዘላለም ሕይወት ወደሚመራው ጌታ፣ ወደ እግዚአብሔር መንግስት ወደሚያስገባው ጌታ ዛሬ እናንተን ሁላችሁን እመራችኋለሁ። ሌሎቻችን ደግሞ ሕይወታችንን እንመልከት። እስቲ ጌታ ሆይ ይሄ ጎሏል፣ ዛሬ ግን ሕይወቴ እንዲቀየር፣ የኔ ማንነት እንዲቀየር አንተ የምትፈልገው አይነት ሰው እንደሆነ እፈልጋለሁ። አንተን በማወቅ ማገልገል እፈልጋለሁ። ላንተ መኖር እፈልጋለሁ። አንተን ላገለግል እፈልጋለሁ። ላመልክ እፈልጋለሁ። ላንተ የላቀ አምላክ የላቀን አገልግሎት ላመጣ እፈልጋለሁ እያልን እንጸልያለን።